አንዳንዶች ደግሞ በመሳደብ ሰውን በማዋረድ ምናምን ታዋቂነት የሚገኝ ይመስላችኋል። ይሄ ዋጋ አስከፍላል። ነገ አሁን ዛሬ እዚህ ጋር የሚስቅል ሰው የሰደብከው ሰው የሆነ ቀን አስቀይመዋል። መንገድ ላይ ትገናኛለህ፣ ቤተሰብ ትመሰርታለህ፣ ማህበረሰብ ውስጥ ትኖራለህ እና የዛን ጊዜ ሰዎች ስለአንተ ምንድን ነው የሚሉት? የተለያዩ ቢዝነሶችን ትከፍታለህ እና እኒህን ከግምት አያስገቡም አብዛኞቹ። እና ኦኬ። ሌላው ዮኒ አሁን በመንፈሳዊ ቋንቋ ወደ ዘላለማዊ ህይወት የሚወስድህን መንገድ መርጣል። ሁሉም ሃይማኖት ወደ ዘላለማዊ ህይወት የሚወስዳቸው መንገድ መርጠዋል። አንተም መርጠሃል። ከዛ በኋላ ደግሞ የሶሻል ሚዲያ ኤክስፔሪየንስ አለ፣ ዝናው አለ፣ ፎሎወሮች አሉ፣ ኮንተንቶች የነበሩ አሉ እና አሁን መንፈሳዊ ሰው ነኝ ብለህ ከዚህ በኋላ የምትሰራቸው ፕሮግራሞች መንፈሳዊ እና መንፈሳዊ ነክ ናቸው ወይስ ዓለማዊ ነገሮችን ትዳስሳለህ? ዓለማዊ ብዙ ትዝ አይለኝም። ለምን ዓለም ላይ ብዙ ባለው ፕሮግራሞች ሀሳብ አስተያየት ምናምን የምትሰጥባቸው ጉዳዮች መንፈሳዊ ነክ ብቻ ናቸው ወይስ ዓለማዊ ነገሮችንም ኮንተንት ትሰራለህ? ዓለማዊ ብዙ ግድ የሚሰጠኝ አይመስለኝም። አሁንም ባየሁት ብዙም ያለኝ አይደለም። የዓለማዊ ነገር እንደው የልጆች መደፈር፣ የሴቶች መደፈር ምናምን ጉዳይ ከሆነ ገባበታል፣ ሀሳብ አስተያየት እሰጣለሁ። ከዛ ውጭ ሀገር ጉዳይ ሲሆን ሀገር ስላሁን ለምሳሌ ሀገርን ሌላ ጠላት መጥቶ ልድፈረች ቢል ዝም አለ። ሌላ ጠላት እርስ በራስ መብታቸው ሀገራቸው ነው። ማንም መጋጨት መባላት ምን ማለት የመሰለውን ማድረግ ይችላል። ሀገሬን ግን ሌላ ሀገር ለጠላት መጥቶ ላርግ ቢል አልሰማም። ሀገሬ ናት፣ ክብሬ ናት፣ ማንነቴ ናት። ሀገሬን ሊያጠቃ ማንም ሌላ ኃይል ቢመጣ ሁሉ ነገር ከሀገር ይላል። ቀልል በተአምር አላደርገውም። ከዛ ውጭ ግን ገባ የህፃናት መደፈር የልጆች ምናምን ከሆነ ገባለው እንጂ ሀገሬን ከነካብኝ ግን ማንንም አልሰማም። በሀገር ጉዳይ እንዳልኩ ግን ሀገር ውስጥ ሆነው እንዳልኩ ፋኖም ሆነ ኦነግም ሆነ ብልጽግናም ሆነ ህወሓትም ሆነ የፈለጉትን ነገር ማድረግ ይችላሉ። አሮንኬ መብታቸው ነው፣ ሀገራቸው ነው። ከሀገር ውጭ ያለ ግን ለኢትዮጵያ ላይ ጠላት ቢሆን የመጀመሪያው የሆነ ማለት አልሰማም። እሺ ማህበራዊ ጉዳይ ለምሳሌ ማህበራዊ ጉዳይ ላይ ከጓደኞቻችን ጋር ተሰብስበን የሆነ ነገር የምናወራው ቀደዳዎች እና ጨዋታዎች ይኖራሉ። እንደዚህ አይነት ጉዳዮች ላይ ትሳተፋለህ ወይስ ብርሃን ከጨለማ ጋር ህብረት የለውም ጌታ ይገጻችሁ ብለህ ትዞራለህ? ወንድሞቼ ከመጡ እንጨዋወታል። ከመጡ
እኔ ግን ያንን ነገር አምጥቼ እንደ ቶፒክ አላወራም። ወንድሞቼ መጥተው የወልጄን አፍቀናል ዊገረታው ካሉኝ ያለውን ነገር እናወራለን፣ ወንድሞቼ ስለሆኑ ማለት ነው። ከዛ ውጪ ግን በፍጹም እኔ ፔጅ ላይ ኦን ፐርፐስ እንትና እንዲሆነው እንደዚህ ሶሻል ሚዲያ ላይ ተፈጥሮ በዚህ ወጥቶ በዚህ ጋር እሱ የኔ ጌታ ብቻ ህይወቴን የቀየረልኝ ማውራት የምፈልገው መኖር የምፈልገው ጌታዬ እሱ ማረገው አይደለም። እውነቱን ያንን አላረገው። ደስ የሚለኝ የተማረኩበት ህይወት ያልኩት ኢየሱስ ነው እና እሱን ነው ማረክ የምፈልገው። ደስ ብሎኝ መወያየት የምፈልገው ስለሱ ነው። በቃ እድሜ ልኬን ከዚህ በኋላ ብዙ ኖሬያለሁ። አንፎሪሰብ ማባላ ብዙ ኖሬያለሁ። ከዚህ በኋላ ብዙ ዘመን የለኝም። እሱን አመስግኜበት እሱን ኖሬበት ህይወት ያደርገው መኖር ነው የምፈልገው እና በፔጄ ላይ እሱን ማድረግ ነው የምፈልገው። እውነት ለመናገር ግን ወንድሞቼ ሲመጡ የምወዳቸው የማከብራቸው ወንድሞቼ ሲመጡ ሁሌም ፔጄ ክፍት ነው፣ እናወራለን፣ ያ እንጫወታ። ከዛ ውጭ ግን ርዕስ አድርጌ ማወራው አይደለም። በጣም የሚገርም የሰው ልጅ አንዳንዱ ከእድሜው ለመማር ጊዜ ያገኛል። አንዳንዱ ይህንን እድል ሳያገኝ እንዲሁ እንደቀለደ እንደባከነ ሰው እንደተሳደበ የሚባክንበትም አለና ይሄ ሊያስደስታችሁ ይገባል። የትኛውም እምነት ውስጥ ልትሆኑ ትችላላችሁ። ትላንት የነበራችሁበትን ነገር ትታችሁ ትክክል አይደለም ብላችሁ ወደ መንፈሳዊ ህይወት ግን ስትመጡ ልታደንቋቸው ልታመሰግኗቸው ነው የሚገባው። ምን ያስቆጣል? ምን ያናዳል? ትላንት እንደነበርከው ለምን አላንቦራጨክም? ለምን አልተሳደብክም? ቢቻል አንተም ካለበት ውጣ። ስለዚህ ሰዎች መንፈሳዊ ህይወት ላይ ፈጣሪን እናመሰግናለን፣ በቀረ ህይወታችን የዘላለማዊ መንገድ ወይም ደግሞ ጥርጊያችንን እናመቻቻለን ሲሉ ደስ ነው ሊል የሚገባው። ሊከፋ የሚገባው አንድ ሰው ነው እስከሚገባኝ ድረስ። ዲያብሎስ ሊከፋ ይችላል እንጂ በዛ አውድ ነው መረዳት ያለባቸው። እሺ ሌላ ጥያቄ ላንሳለ። ብዙ ጊዜ የምታደምጣቸው ከዛ በፊት ወደ ዝማሬ ከመምጣቴ በፊት አሁን ዮኒ ኦፊሻሊ የጴንጤ እምነት ተከታይ ሆኗል ወይስ ገና ነው? ደጅ ላይ ነው ያለው በይፋ? ሌላ አባባል የኢየሱስ ክርስቶስ ወይም ደግሞ ኢቫንጀሊስት በኢየሱስ ክርስቶስ መዳን ወይም ደግሞ መሰቀል የሚያምኑ እነሱ ክርስቲያኖች ናቸው። አሁን ከክርስትናው ሌላ ብራንቾች ስንገባ የጴንጤ እምነት ተከታይ ነህ ማለት ይቻላል ወይስ አሁንም ስቲል መንገድ ነው እንጂ የቀየርከው በኦርቶዶክስ እምነት ተከታዮች ወይም ደግሞ ኦርቶዶክስ ካባ ውስጥ ነው ያለው? እስኪ ግልጽ ያለውን ነገር ንገረን። አይ እኔ ግልጽ ነኝ። ፊት ለፊት ስቀበል ፊት ለፊት ነው ያደረኩት። የተደበቀ ነገር የለም። እኔ አሁን በጌታ ነኝ፣ በክርስትና ህይወት ውስጥ ነኝ። የኦርቶዶክስ እምነት ተከታይ አይደለም፣ ሃይማኖት ተከታይ አይደለም፣ የኦርቶዶክስ ሃይማኖት ተከታይ አይደለም። በግልጽ ነው መናገር። የምደብቀው ነገር የለም፣ ተደብቆ የተደረገ ነገር የለም፣ በጭምጭምታ የሚመጣ የለም። እኔ ሁሉ ነገሬ ፊት ለፊት ነው። ምክንያቱም ጌታን የግል አዳኝ ያለምንም ነገር የተቀበለው ክርስትና ህይወት ነው። የክርስትና ህይወት ላይ ነው ያለሁት። የስ በክርስትና ነው ያለሁት እንጂ የኦርቶዶክስ ሃይማኖት ተከታይ አይደለም። ለምን ካልከኝ የኔን ነው የሌላውን አይደለም። ሃይማኖትና እምነት የተለያዩ ናቸው። በእኔ ሃይማኖት ውስጥ ሆኖ ጨፍጫፊ፣ ገዳይ፣ አጭበርባሪ ምንባይ በጣም ብዙዋል። ሃይማኖተኛ ነው። አማኝ ግን እስደፍ አማኝ ምንድን ነው? ያምናል። በጌታ የሆነ ነው ያምናል። በጌታ ነው የሚመላለሰው። you see the difference። ሃይማኖተኛ ስትሆንና እምነት ሲኖር ልዩነቱ ሰው ብዙ ኮንፊውዝድ የሆነበት ነገር አለ። በእምነት የምረማመደው ማንነት ወርቅ ምናምን ላይ አለ በእምነት። በሃይማኖት የምረማመደው ማንነት ደግሞ 15 ዓመትም ከዛ በፊትም አለ። ስለዚህ በእምነት አዎ ክርስቲያን ነኝ፣ ኦርቶዶክስ አይደለም። በግልጽ ብዙ ጊዜ የምታደምጣቸው ሰባኪዎች፣ ብዙ ጊዜ የምታደምጠው ዘማሪ ማን ነው? እኔ በጣም ወዳቸው ኬፋ፣ አውታሩ፣
ፓስተር ካሳሁን፣ ዳጊሻ፣ ዳጊን በጣም ወደዋለሁ። ሊሊ፣ ሀዜብ የምትባል ሊሊ የምትባል እንትና አቤኔዘር፣ ሌላ ይድነቃቸው የሚባሉ ዘማሪያን፣ ተከስተ እንትና ደግሞ ማን ነው? አረ ስንቱ የሚለው መስፍን ጉቱ። እነዚህ ዘማሪያን በጣም የምወዳቸው የማከብራቸው ከድሮም አሁን አይደለም ከድሮም የምወድ የማከብራቸው ዘማሪያን ናቸው እና አሁን ደግሞ እየጨመርኩኝ ሌሎቹንም እየሰማሁ እና የስ በጣም እኔ ኤፍሬምን በጣም ነው የማዳምጣቸው። በጣም ደስ ይለኛል። በጣም ነው የማመሰግናቸው። በጣም ከበፊትም አዳማጭ ነኝ ታውቃላችሁ። መዝሙር በጣም እወዳለሁ። ከበፊትም እሰማለሁ። የክርስቲያኖችን መዝሙር በጣም ከበፊትም እሰማለሁ። ዳጊ ግን ለእኔ ከባድ ሚዛኔ ነው። ዳጊና ሊሊ ከባድ ሚዛኖቼ ናቸው። በጣም ነው የምወዳቸው። በዚህ አጋጣሚ አንድ መልእክት ላስተላልፍ። እኔ በዓለማዊ በጣም ብዙ ሰዎችን ኢንተርቪው አድርጌያለሁ። በመንፈሳዊ ዓለም ከኦርቶዶክስም ከእስልምናም ከፕሮቴስታንትም ይኖራሉ። ከፕሮቴስታንት እምነት ተከታዮች ተከስተን ከዚህ በፊት አቅርቤዋለሁ። ሁልጊዜ ማንን ብታቀርብ ደስ ይላል ብትለኝ ቃል ኪዳን ጥላሁን ሊሊ። ምናልባት በዚህ አጋጣሚ እያደመጠች ካለች ወይ ለእሷ ቅርበት ያላችሁ ሰዎች ካላችሁ እንደው እዚህ ሶሻል ሚዲያ ላይ ቲክቶክ ላይ መታ የሚገርም ኢንተርቪው ባደርግ ደስ ይለኛል እና አስተላልፉልኝ ይህ መልእክት። በጣም ነው ማከብረው። እኔም ጋር አለ እውነት በጌታ ከሆንሽ እኔ ላስላስ አድርጌሻለሁ። ጌታ ፍቅርን ነው ያስተማረው ካልሽ ያው በጌታ ነሽ አውቃለሁ። ግን ምናልባት ያልተሰማሽ ከሆነ ንግግር ከተሰማሽ አንደርስታንድ ከተሰማሽ ቴዶ ጋር መተሽ በደንብ ተወያይ። ግን ካልተሰማሽ ዮኒ የምናውቅህ እንደዛ ነው ብለሽ ካልሽ ግን መምጣት ኤኒታይም እኔ ቤት ላንቺ ለእኔ ክብሬ ነው። ለአንቺ አሮ ነው ለእኔ ትልቅ የይቅርታ ቀን ነው። ስለዚህ እሱን ብታደርጊ ደስ ይለኛል። እኔ በጣም መዝሙሮቿ በጣም ነው የምወዳቸው። በጣም ነው የምወደው። የሚሆነው ላይቀር የማይሆነው ላይሆን፣ ምንድነው መሸበር? ምንድነው መደነቅ? እግዚአብሔር እያለ ሁሉን የሚችለው ነፍሴ ሆይ ማዘንሽ ከቶ ለምንድን ነው የሚል መዝሙር አላት። በጣም የሚገርም ያው ሲንግሉን ለቋል። ቤተሰብ ስሙ፣ ይሄ ሪከርድ መደረግ አለበት። ሲንግሉን ለቋል። ሪከርድ መደረግ አለበት። ቤተሰብ አምልጧቸዋል። አታስብ። እዚህ አይ ቲንክ አድርገውታል። እንደኔ ተቀናብሮ ይቀርባል። አይ በጣም የሚገርም እንትን ናቸው ዝማሬዎቿ። በየትኛውም እምነት ውስጥ ያሉ ሰዎች ሲያደምጡ ማየው እና ኦርቶዶክስ ብዙዎቹ ያደምጣሉ። መልእክት ናቸው። እኔ ዝማሬ ብዙ ጊዜ ዝማሬ የእግዚአብሔር ቃል ሲሆን ደስ ይለኛል። አዎ እንደዛ ስትል የሆነ መዝሙር መጣልኝ። እሷ የምትለው እንደ እግዚአብሔር ያለ እንደ አምላኬ ያለ እደነቃለሁኝ በምድር ስለሌለ ትላለች። እንደ እግዚአብሔር ያለ እንደ አምላኬ ያለ እደነቃለሁኝ በምድር ስለሌለ ትላለች። በጣም የሚደናንቁ መዝሙሮች አሏት። በጣም ነው የምወደው መዝሙሮቹ። ማን አለ እስኪ ሌላ እንደ እግዚአብሔር ያለ የት ታገኛለህ? የት? ስለዚህ የሚያረካ ማንነት ያለውን ስለሚዘምሩት በጣም እደሰታለሁ እና በጣም የምትወደድ ሰው ናት። በጣም ሊሊሻዬ ተባረኪ እናቱ።
የሚገርም መዝሙሮች ነው። ሌላኛው ደግሞ አንድ ደህና ደህና ነኝ የሚለውን መዝሙሯን ታውቃለህ? እስቲ በለው። ደህና ደህና ነኝ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የሕይወቴን መጽሐፍ የጻፈው እሱ ነው። ደራሲው እግዚአብሔር ተራኪው እኔ ነኝ። ደራሲው እሱ ነው ተራኪው እኔ ነኝ። የመጨረሻውን ምዕራፉን ሳነበው ደህና ነህ ብሎኛል፣ ደህና ነኝ እላለሁ። ደህና ነህ ብሎኛል፣ ደህና ነኝ እላለሁ። በጣም የሚገርም ነው። ያ አሁን የአሁኑን ጊዜ አስቀረጽከው። አየህ፣ አልገባም። የአራዳ ልጅ ማለት ይሄ ነው። አያል አስገኘው ማብራት እንትኑ መልእክቱ ጥልቅ ነው። አሁን አንዳንድ ሰዎች ዛሬ ላይ ተከፍተው ሊሆን ይችላል። ዛሬ ነገሮች ተበላሽቶባቸዋል። ዛሬ በጣም ብዙ አይነት ውጊያዎች ሊኖርባቸው ይችላል። ግን ዝማሬው የመጨረሻውን ምዕራፍ ስታዩ የመጨረሻው ምዕራፍ ምን ይላል ነው ቁም ነገሩ። ትክክል። የመጨረሻው ምዕራፍ ደህና ነህ ብለዋል። ደህና ነህ ማለት ነው። ዋው በጣም ትገርም ዘማሪ ነው። ቡካዬ አግኝታለች፣ ትለጠፋታለህ። ቡካ በጣም መወዳት፣ በየትም ሆና የምትወደኝ ሰው፣ በምንም ውስጥ ሆኜ እኔ ቃላት የለኝም። እግዚአብሔር በሚያውቀው ብዙ ወንድምና እህቶች ሰጥቶኛል። በምንም ውስጥ ሆኜ የሚወዱኝ ወዳጆች አሉ፣ በየትኛውም ሆኜ እና እደነቃለሁ። ይሄ የእግዚአብሔር ቸርነት ነው የምለው። ቴዳዬ ቀጥል። ኦኬ የመጨረሻ ጥያቄ ነው። ከዛ የምጠይቅኝ ጥያቄዎች ካሉ ታነሳለህ። በመሀል ስናወራ እንደዚሁ የምናነሳቸው ነገሮች ጠይቃለሁ አሉኝ እንጂ አሉኝ። አሁን አንተ የነበርክበት የሶሻል ሚዲያ ህይወት አለ። አሁን በነገር ላይ ብዙ ሰዎች ሶሻል ሚዲያን ሲጠየፉ እዛ ሄዳችሁ ፖለቲካ እንዴት ታወራላችሁ? እዛ ሄደ እንዴት ስብከት ትሰብካል ይላል። ጎበዝ ሰው በነገር ላይ ወጣቱ ያለበት ነው መገኘት ያለበት የሚል እምነት አለኝ። አደንፍ ዘደይ ህዝቡ የት ነው ያለው? ህዝቡ ያለበት ቦታ እዚህ ነው። አንተ ያለው ሳተላይት ላይ ነው። አይገናኝም። ትክክለኛ ሰዎች መገኘት ያለባቸው እዚህ ጋር ነው ብዬ አስባለሁ። ፖለቲከኞችም ቢሆኑ ሃይማኖት ሰባኪዎችም ቢሆኑ ወጣቱ ያለው እዚህ ነው። ህዝቡ ያለው እዚህ ስለሆነ ማለት ነው። በቀጣይ ሳይ እየመጡ ያሉ እንቅስቃሴዎች ያሉ ይመስለኛል። አሁን በኦርቶዶክስ በኩልም ያሉ ወንድሞች በጣም የተደራጁ ናቸው። በእስልምናውም እንደዚህ ተደራጅተው የሃይማኖት ጉዳይ በጣም እየተስፋፋ ነው። በፕሮቴስታንት በኩልም እንደዚህ በጣም የተደራጀ ነገር ነው የሚታየኝ እና እንደው ተንበይ ብትባል ሶሻል ሚዲያውን የመንፈሳዊ ቶፒክ የሚውጠው ይመስላል ወይስ ዶሚኔት የሚያደርገው ዓለማዊ ጉዳዮች ናቸው ብለን የምታስበው? እስኪ ቃል አውጣ እስኪ። ይህ እውነት ለመናገር የመጨረሻው ዘመን ነው። ተሄደው እውነት ነው የምናገረው። የእግዚአብሔር ነገር እየወረሰው ይሄዳል። ምክንያቱም ሰው ተባልቶ ሰልችቶታል። በቃ ሰልችቶታል። እዛ የሚሰማው የማይረባ ነገር ነው፣ እዚህ የሚሰማው የማይረባ ነገር ነው ምናምንና ሰው በቃ ሰለቸው ገባ፣ ተሰልችቷል። አሁን ብትለው አንተ ራሱ እውነት ለመናገር ቆም ብለህ ማየት ጀመርክ። እንዴ ፖለቲካ እናወራለን እስቲ ጌታ እንደመሆን እንፈልገው ብለህ ከራስን መጀመር ይቻላል። ፖለቲካ እኮ አወራንበት ምንም መፍትሄ የለውም። ገባ የምድር ነገር ብታወራ ቀዳዳው እየበዛ እንጂ ቀዳዳው እየተደፈነ አይደለም። የምድር ጉዳይ ቀዳዳ ይበዛል። ቀዳዳ ደሞዜ ጨመረ ብለህ የተሻለ ህይወት አትኖርም። ቀዳዳው ነው የሚበዛው። ኢላን ማስክ ያለውን ቀዳዳ ቢነግርህ ትስቃለህ። የዓለም አንደኛ ሀብታም የተባለው በጣም ቸግሮኛል ነው የሚልህ። ቀዳዳዎቹ ብዙ ናቸው እና ልል የምፈልገው ምንድን ነው፣ ሶሻል ሚዲያ ላይ ብዙ ነገር ሰው ሰለቸው። በቃ ስድድቡ ምኑ ስለሰለቸው ሞር የሚያሳርፍ ነገር ፈላጊ በዝቷል። ስለዚህ አብሶሉትሊ ወንጌል ይወርሰዋል። የሙስሊም ልጆች ሙስሊሞችን በደንብ ጠንክረው ያስተምራሉ። የኦርቶዶክስ ወንድምና እህቶችን ጠንክረው ያስተምራሉ። በክርስትና ያሉ ወንድምና እህቶች በደንብ ጠንክረው ወደ ክርስትና እንዲጠነክሩ ያደርጋሉ። ስለዚህ አብሶሉትሊ የሚወርሰው ከዚህ በኋላ ወንጌል እንጂ ዓለማዊ ነገር አይደለም። ሶሻል ሚዲያ የሚወርሰው ከዚህ በኋላ ወንጌል።
ምክንያቱም እንዳልኩ የሚያሳርፍ ፖለቲካ የለም፣ የሚያሳርፍ ዓለማዊ ህይወት የለም፣ ምንም የለም። ዛሬ ሰምተህ ነገም ሌላ ነው፣ ነገም ሌላ ነው፣ ሌላም አጀንዳ። ስለዚህ ሰው ስለሰለቸው አብሶሉትሊ ወንጌል ይሸፍነዋል። ደፍነል በቃ ይሄ መጨረሻው ዘመን ወንጌል ይሸፍናል። ይሄን ነው የማምነው። ዋው የሚገርም ነገር ነው። እውነት ነው። እኔ የማምንበት ነገር ነው። ይሄ የክላስ ልዩነት ሊኖር ይገባል ብዬ አስባለሁ። አሁን በቀልድ እንኳን እያደረግኩኝ ሰላምታ ሳቀርብ ዝም ብዬ የከፋፈልኩኝ ሰላምታ አቀርባለሁ እና ሶሻል ሚዲያ ላይ የክላስ ልዩነት ሊኖር ይገባል ብዬ አስባለሁ። አሁን የሆነ የምትገኝበት ምድብ የትኛው ነው? ከተሳዳቢዎች ጋር ነው? እነዚህ ከጋጦጦች ጋር ነው? እግዚአብሔርን መንግስት ከሚፈልጉ ወይም ደግሞ በማህበራዊ ጉዳይ ቢሆን ሰላማዊ ውይይት ከሚያደርጉ ሰዎች ጋር ነው? ቬሪ ኢምፖርታንት። እና ሶሻል ሚዲያ ላይ አሁን እንደዚህ አይነት ነገሮች እየዘቀጡ ሰዎች ትላንት ተሳዳቢ የነበሩ ሰዎች አይለወጡ ማለት አይደለም፣ ይለወጣሉ። የሚለወጡት ግን እናንተ ደህና የምትባሉ ሰዎች እነዚህ ሰዎች ያሉበት ህይወት ትክክል እንደሆነ እንዲያስቡ ሳይሆን ትክክል እንዳልሆነ ማሳየት ስችሉ ነው። አሁን ብዙ ጊዜ ተሳዳቢዎቹ ማይለወጡት የተሻሉ የሚባሉ ሰዎች ይሸልሟቸዋል። ዘን እንዴ ብሎ ሰውየው ይለወጣል። እናትን እንዲህ ላርጋት ያለ ሰው አንበሳ እያወረድክለት እናትን እንዲህ ላርጋት ማለት ለካ ያሸልማል ነው የሚለው። እውቀት የሚያካፍሉ ሰዎች ዞር ብሎ የሚያቸው የለም፣ የሚያበረታታቸው የለምና ጎራችሁ ራሱ በተለይ ለትውልዳችሁ ማሰብ አለባችሁ። ልጆች ታፈራላችሁ፣ ቤተሰብ ታፈራላችሁ። ሰርታችሁ ደክማችሁ የምታገኙትን ገንዘብ የምትዘሩበትን ቦታ ራሱ ማወቅ አለባችሁ። እንደዛ ሲሆን እነዚህም ልጆች እየተማሩ ይመጣሉ ብዬ አስባለሁ። እና በተለይ እኔ በግሌ ስማር የተማረኩባችሁ ሰዎች አላችሁ። ብዙ ጊዜ ነው የምናገረው፣ ዛሬም ደግሜ ልናገር። ይሄ በተለይ የሃይማኖቱን ጉዳይ ሲጀምር የተደነቅኩባቸዋል ቁም ነገር። ለምሳሌ ከኦርቶዶክስ እምነት ተከታይ መዝሙረ ያሬድ የሚባል ልጅ ንግግሮቹ አሁን ድረስ ይመጡብኛል። ባይገርምም እርጋታዎቹ ሰዎች ሁሉ ይናገራሉ። እንደዚህ አይነት ሰዎችን በጣም በብዛት ያብዛልን። እብነ የሚባል ልጅ አለ። ሌሎች 2 ልጆች አሉ፣ ስማቸው ብዙ ጊዜ አያዘልኝም። ከፕሮቴስታንት ኤፍሬም ባለጊዜው አለ፣ ኤፍሬም ባለጊዜው እና እንደዚህ ያሉ ሰዎች ሌሎችን ስላላገኘው ነው መድረክ ላይ ስላልተገኘን እንጂ የሉም ማለት አይደለም። እና እንዲህ ያሉ ሰዎችን ስታይ ይለውጧል። እኔም ብቻ ወይም የሚያደምጥን ሰው ብቻ ሳይሆን ይሄንን ቀርጾ ሰዎች ዛሬ በሚሊዮኖች ያዩታል። በአሁን ሰዓት ስንቶቹ እያስተላለፉት እንደሆነ አታውቅምና ስንቶቹን እየደረስክ እንደሆነ አታውቅምና እንዲህ ያሉትን ያብዛልን ለማለት ያለው ጋጠወጥ ጉድ እየፈላ ነው። ጋጠወጥ የመጫወቻ ሜዳ ልታጣ ነው። ቶሎ ብለህ የባህሪ ለውጥ አምጣ፣ ካልሆነ ጋጠወጥነት እንጀራ መሆኑ ሊቀር ነው። ጎበዝ እያልኩ ነው። እናንተም ጤነኞች ሰዎች ከህመምተኞች ጋር ምድባችሁን ማስቀመጥ የለባችሁ። ስናችሁ የጎራ ልዩነት የክላስ ዲፈረንስ መፍጠር አለባቸው የሚል እምነት አለኝ እና ይለወጣል። ሁሉም ሰው በባህሪው በጊዜ ሂደት ይለወጣል የሚል እምነት አለኝ። ሰዎች ባሉበት አይቀመጡም። በጊዜ ሂደት ከዚህ ነገሮች ይወጣሉ ብዬ ተስፋ አድርጋለሁ። በመሀል ማነሳለ ጥያቄዎች ሊኖሩ ይችላሉ። አሁን እኔን የምጠይቀኝ ጥያቄ አለ። ዮኒ ማኛ የስ ቴዳ ዛንተ ተጠይቆ አያውቅም። ቴዲና መጠየቅ አለበት። እምልህ በፕሮፌሽን ያው የትክክለኛ ጋዜጠኝነትን እንዲያውም ሌሎቹ የብዙ ዘመን ጋዜጠኛ ከተባሉት በላይ እዚህ ስላለ አይደለም ሁሌ የምለው ነው ሊያደርጉ ያልቻሉትን ኢምፓስብል የተባለውን የጋዜጠኝነት ፕሮፌሽን መለኪያ በማድረግህ በመጀመሪያ አመሰግናለሁ። በቃ ማንም ያልቻለው በኢትዮጵያ የ20 ዓመት የ30 ዓመት የ40 ዓመት የ50 ዓመት ኤክስፒሪየንስ ያለው ልምድ አላቸው የተባሉ ሰዎች፣ የተለያዩ ሰዎች፣ የተለያዩ ፖለቲካ አመለካከት ያላቸው፣ ለመገዳደል የሚፈላለጉ ኃይል ያላቸው፣ የራሳቸው ጦር ያላቸው ሰዎችን ፔጅ ላይ አምጥተህ በክብር ደቂቃ ሰጥተህ በስርዓት እንዲነጋገሩ ማድረግ ማቸ ምረቁ በኢትዮጵያ ታሪክ ተሰምቶም ታይቶም ምንም ተብሎ አይታወቅም። ስለዚህ ለዚህ እኔ ትልቁ ክብር ሰጪ ነኝ።
ሁሉ ነገር ከክብር ነው የሚጀምረው እና ማንም አልቻለም። there is nobody ነን። አሁንም ሊያረጉ የሞከሩ ሰዎች አሉ። በሰከንድ ተበለሻሽተው 10 ሰዓት ያወራቸዋል ያላሰብ 10 ሰዓት እና ይሄ ማንም ያልተሰጠው እኔ የጋዜጠኞች ቆንጮ ብትለኝ ቴዲ ሐዋሳን እልሃለሁ። there is nobody የራሱን ያወራውን ሳይሆን የራሳቸውን የሚያወሩት ሳይሆኑ የራሳቸውን ዜና ሰብስበው የሚያወሩ ሳይሆኑ ለሀገር የሚጠቅም ገንቢም ይሁን የማይገባ ነገሮችን አሰባስበው ሀሳባቸውን እንዲገልጹ ያደረገ በጨዋ እንዲያደርጉ የጋዜጠኞች ቁንጮ ለእኔ ቴዲ ሐዋሳ ነው። ስለዚህ በመጀመሪያ ታንኪዩ ያንን ፕሮፌሽን በዚህ ደረጃ ማድረስህ ይህን ቃላት ፈርስት ግን ይሄን አይዲያ ይሄን ሀሳብ ይሄን ከባድ ነገር እንዴት በመጀመሪያ ልታመጣው ቻልክ? እንዴትስ በዛ ሰክሰስፉል ለመሆን ምን አይነት አይዲያዎች ነው ስታረጊ ነበረው? ጭንቀቱ ነበር ወይ? ፍላጎቱ ነበር ወይ? እንዴትስ ሊመጣልህ ቻለ? እስቲ ይህን ነገር ንገረን። መቼም ተናግረው አታውቅም። የመጀመሪያ ነገር ያልከኝ በሙሉ ይገባኛል ብዬ አላስብም፣ ግን ያልከኝ በሙሉ ይገባል ካልከኝ ከልብ አመሰግናለሁ። ከልብ ነው። ለዚህ እግዚአብሔር ያክብርልኝ። ቴንክ ዮኒ። እንዴት ልታስበው ቻልክ ካልከኝ እኔ ሁልጊዜ ማስበው ከኔ የሚጠበቀውን ነው ያደረግኩት። እኔ ሰዎች መገረም ያለባቸው ከዚህ በተቃራኒው ባደርግ ነበር። ዩኒቨርሲቲ ጆርናሊዝም ኤንድ ማስ ኮሚኒኬሽን ተመርቄ ከወጣሁኝ ስራዬ ነው ይሄ። ይሄን ማድረግ ማወያየት ካልቻልኩኝ ታዲያ ለምን ዩኒቨርሲቲ ገባሁኝ? ከኔ ጋር አብረው የተማሩ የኔ ሲኒየሮች ጓደኞቼ በትላልቅ ደረጃ ላይ ዛሬ ሚኒስትሮችን ቁጭ አድርገው ያወያያሉ፣ ኢንተርቪው ያደርጋሉ፣ ብዙ ነገሮችን ያደርጋሉ። ብዙ ደረጃ ላይ ደርሰዋል። አንድ እግር ኳስ ተጫዋች እግር ኳስ ለምን ተጫወትክ አይባልም። እግር ኳስ መጫወት ስራው ነው ብዬ አስባለሁ። አንድ ኢንጂነር የምህንድስና ስራ ይሰራል፣ አንድ ዶክተር ያክማል። እኔ እንደዛ ነው የምወስደው። ግን ያን ሳደርግ ኢንቫይሮንመንቱ ቀላል ነበረው። እንደምታውቀው ነው፣ በጣም ቶክሲክ ኢንቫይሮንመንት ነው። እኔ ዩቲዩብ ላይ ባለኝ ኔትወርክ በሳምንት 2 ሃይ ፕሮፋይል የሆኑ ፖለቲከኞችን እየጋበዝኩኝ ሱፍና ከረባት አድርገው እንግዳ እያደረግኩኝ ማቅረብ አይከብደኝም። በጣም ብዙ ኔትወርክ አለኝ፣ ያን ማድረግ እችላለሁ። እዚህ ቲክቶክ ላይ ግን ስመጣ አንደኛ ቲክቶክ ራሱ ደስ ይለኛል። ማዝናኛ አለው፣ ፖለቲካ አለው፣ ስብከት አለው እና በዛ የጀመርኩት ነገር ነው። መጀመሪያ ስመጣ እንደምታስታውሰው በቀልድ ነበር የመጣሁት። ከራሴ ጋር የተለያዩ ስታይሎችን እያሳየው ምናምን፣ የሊትሬቸር አንዱ ዘውግ ነው። ከዛ በኋላ ሪያክሽን ምናምን እሰራለሁ። እሱም አንዱ የሊትሬቸር ዘውግ ነው። የሚረዱ የሚያውቁ ሰዎች አሉ፣ ድራማ እንደሆነ ማለት ነው። ወደ ፖለቲካው ግን ስመጣ ብዙ የሚያናዱኝ ነገሮች ነበሩ። በተለይ እነዚህ እውቀት ያላቸው ሰዎች፣ መናገር የሚችሉ ሰዎች ከውስጡ ጋር የሚቃረን ሀሳብ ስላቀረቡ ብቻ ምን አለ ሰምቼ በጨረስኩት ይህን ልጅ ባያወርደው ምናምን ያልኩባቸው ብዙ ጊዜቶች አሉ። ከውስጡ ጋር ብዙ ጊዜ ከውስጡ ጋር ከተቃረን አዋርዶ ሰድቦ ያባራል እና ለአድማጭ አይጨነቁም። ብዙ ጊዜ እኔ ስመጣ ውይይት እንደዚህ መምሰል አለበት ብዬ አላምንም። ብዙ ጊዜ የሚያናዱኝ አንዳንድ ውይይቶች ራሳቸው ኤኮ ቻምበር ናቸው። አንድ አይነት ድምፅ ብቻ ሲጮህ ነው የምሰማው። ውይይት የተለያዩ ሀሳቦች መንሸራሸር አለባቸው፣ ሚዲያ ያንን ነው መምሰል ያለበት የሚል እምነት አለኝ እና ከዛ በመነሳት አንደኛው ወጣትም ስለሆን ሊሆን ይችላል፣ ስድብ ምንም አይመስልም። ትከሻን አስፍተ መግባት አለበት። ኦብቪየስሊ አንዳንዱን ስድብ ያሸማቋል። ብዙዎቹን አስፈርቷቸው የጠፉ ሰዎች እንዳሉ አንተም የምታውቀው ነው። ስድቡን ይፈራል ሰው። ያን እንግዲህ ከራሴ የሆነ ነው ብዬ አላስብም። ከኔ ሳይሆን ክብሩን እግዚአብሔር ይውሰድ። አድማጭ ተመልካቾች ደግሞ ስለተረዱኝም እግዚአብሔር ያክብርልኝ ነው። ብዙ ጊዜ የኛ ሰው እኔ አንድ የተረዳሁት ነገር የምትነግረውን ይሰማል ብዬ አስባለሁ። አሁን የቤቴ ህግ እንደዚህ ነው ስላቸው ሪኩዌስት ልከው ገብተው ቁጭ ይላሉ አብዛኞቹ። አንዳንድ የሚያስቸግሩ አሉ፣ ማይረዱ አሉ። ከእነሱ ጋር በመሆን በመተባበር ጀስት ሰላማዊ ውይይት ለማድረግ ሞክሬያለሁ። እስካሁን ያለንበት አለን። ይህን ይመስላል። ከአድማጭ ተመልካች መቀበላቸው ፊድባኮች አሉ። በዚህ ሁኔታ ነው ያለሁት። ግን ያደረግኩት ነገር
ማድረግ ከኔ የሚጠበቀውን ማድረግ ያለብኝን ነው ብዬ ነው ማስበው። ይህን ይመስላል። ለእንትኑ ግን ለኮምፕሊመንቱ በጣም 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 ከልብ አመሰግናለሁ። ለምን እንደተለየ መንገድ ድጋሚ ይፈልጋል ሌሎችም እንዲገቡ ለምን እንደተለየ ስለ ጋዜጠኝነት ትምህርት ተምረው አንድ ሳይድ ይዘው ብቻ ጓ የሚሉት አያለ ገባ። ጋዜጠኝነት ሳታዳላ ያለውን ኢንፎርሜሽን ማቅረብ አይ ቲንክ ያ ይመስለኛል። ጋዜጠኝነት ያለውን ሳታዛባ ያለውን ነገር እንደወረደ ለህዝቡ በሚገባው መልኩ ማቅረብ ነው። እንደምናየው አብዛኛው ጋዜጠኛ ነን የሚሉ ሰዎች ግን ሳይድ ይዘው የየራሳቸውን ቡድን ፈጥረው ለዛ ብቻ ሳይድ ይዘው ጓ ሲሉ ነው የምናየው። that's what they did። ስለዚህ ነገሮች የተበላሹ ለዛ ነው። ጋዜጠኞች የራሳቸውን ሳይድ ይዘው ብዙዎቹን ላመጣ እችላለሁ። እያንዳንዱ ብታመጣቸው የራሳቸውን የመረጡትን ሳይድ ብቻ ይዘው ሌላውን ሲወቅጡ ታያል። አሁን ለምሳሌ እነ እንትና ጋዜጠኛ ናቸው እነ ሲሳይ አጌናን ብታይ፣ እነ መሳይ መኮንንን ብታይ፣ እነ ግሩም ጫላን ብታይ፣ ሌሎቹንም ጋዜጠኛ እነ ጸጋዬ ሪዮትን ብታይ፣ ጋዜጠኛ ነን የሚሉ በሙሉ እነ ሀብታሙ አያሌውን ብታይ፣ ሌሎቹን በሙሉ ብታይ ጋዜጠኛ ነን ካሉ የጋዜጠኝነት ፕሮፌሽን ካላቸው እሱን እያካሄዱ አይደለም። ራሳቸው የመሰላቸውን ደግፈው ሌላውን የሚቃወሙት ነው። ይሄ ጋዜጠኝነት አይደለም። ጋዜጠኛ ካልከኝ ልክ እንዳንተ በፕሮፌሽኑ ቁጭ አድርጎ ያለውን የሌሎችን ችግር እየጠየቀ እነሱ ተወያይተው መፍትሄ የሚያመጡበትን ነገር እንደዚህ ነው ብለዋል ብሎ ማሰራጨት። ዛስዎቹ ዲ እነ እንትና ስዩም ተሾመንን ብታመጣ አድልተው የሆነ ሳይድ ይዘው ወደሚፈልጉት መስመር ህዝቡን ለመምራት አንተ ምን እያደረክ አይደለም። ህዝቡን ወደሚፈልገው እየመራኸው አይደለም። እንዴት ቴዲ ያለው እኮ ለዚህ አግዞ እንደዚህ አድርጓል፣ ቴዲ እኮ ለዚህ አግዞ እንደዚህ አድርጓል የሚል አንድም የለም። ያንተ የለየው ጋዜጠኝነቱን ከሌሎቹ ቆንጮ ብዬ ያልኩበት የህዝቡ እነሱ የሚናገሩትን አስተያየቶች የፖለቲካ አመለካከት ያላቸው ሁሉም በእኩልነት እንዲናገሩና ህዝቡ እንዲያደምጠው ስላረክ ነው ከሌሎቹ የተለየው። ከሌሎቹ ያንን ክሬዲት ያሰጠ እነሱ ነው የሚሏችሁ እያልክ ቃል በቃል ነው የምትናገረው። ቃል በቃል እነሱ የሚሉት ነው፣ የእኔ ንግግር አይደለም፣ ይሄ እነሱ ያሉት ነው እያልክ ካስቀመጥ ይሄ ነው ፕሮፌሽናሊዝም ማለት። በትክክል የጋዜጠኝነትን ኳሊቲ ያሳየበት ለዛ ስለሆነ ነው ያልኩበት ምክንያት። ለዛ ያንን አንደርስታንድ ያደርጉልኝ ነው። ገባ? ሌሎችም ጋዜጠኞች ሳይድ አትያዙ። ዩ ካንት ጋዜጠኛ ከሆንክ የጋዜጠኝነት ምሩቅ ከሆንክ ሳይድ አትያዝ። አምጣ፣ እንደ ቴዲ አወያይ፣ ህዝቡ የሚፈልገውን እውቀት ይሸምል። ይሄ ነው እኔ። ሌላው አሁን ከአወያይተህ ካረከው በኋላ መፍትሄ ነው ብለህ የመጣው ነገር ምንድን ነው? ወይስ መፍትሄ ይሆናል ብለህ ያሰብከው? እንግዲህ እስካሁንም በሀሳብ እንደተለያዩ ነው፣ የተማመኑበት ነገር የለም። መፍትሄ ይሆናል ይሄን በማወያየት ችግሮች ይቀርፋሉ ብለህ ያልከው ምንድን ነው? ምንስ ነው የሚሆነው ወደፊት ከምታየው? በጣም የሚገርምህ አንድ ጊዜ በኑሮ ውድነት ዙሪያ ላይ ተነጋግረን ይህ መንግስት ተግባራዊ ያደረገው የውጭ ምንዛሪ በገበያው ይተመን የሚለው ሊፈጥሩ የሚችሉ ነገሮችን በጣም የሚገርሙ ልጆች ገብቶ ትንታኔ ሰጥተው ነበር እና በጣም ማልጠብቃቸው ኢትዮጵያ ውስጥ ትልልቅ ፖለቲከኞች ያደምጣሉ እና ስልክ አፈላልገው ደወሉልኝ እና ይህንን ጉዳይ ከእናንተ ውይይት ግብአት ወስደን ህዝቡ ላይ ሊፈጠር የሚችለውን ነገር ለህዝቡ ድምፅ እንሆናለን አለኝ። አንድ ትልቅ ፖለቲከኛ የህዝብ ተወካዮች ምክር ቤት አባል ነው፣ በጣም ታዋቂ ሰው ነው። እንዳለውም የህዝብ ተወካዮች ምክር ቤት አባል እንዲህ ያሉ ነገሮች ሊኖሩ ይችላሉ ምናምን የሚል በቃ ኮምፓይል አድርጎ ምናምን ሲያቀርብ ሰማሁኝ ማለት ነው። ብዙ ጊዜ ሰዎች አሁን እዚህ የሚያወሩት ወሬ የሚደመጡ አይመስላቸውም። በጣም ትላልቅ ሰዎች ፖለቲካ ባለበት ቦታ፣ ፖለቲከኞች ፖለቲካ ባለበት ቦታ ላይ ይገኛሉ። ሁሉም በሙያው እንደሚገኘው ሁሉ ሰባኪዎች ሃይማኖታዊ ጉዳይ ላይ እንደሚገኙት ሁሉ ፖለቲከኞችም ፖለቲካ ያሉበት ቦታ አምስትም አራትም ሆነ ስታወራ የህዝቡን የልብ ትርታ ማድመጥ አንደኛው ዘዴ እንትናቸው ይገኛሉ እና
በዛ ጉዳይ ላይ ወስደን ሀሳብ አቅርበናል ብሎ የነገሩኝ በጣም ብዙ በተጻራሪ ያሉም የፖለቲካ ሰዎች ገጥመውኛል። ለውጥ መጣ አልመጣ እንግዲህ ህዝብ ነው የሚፈርደው። ግን የህዝብ ድምፅ መሆን ችሏል ብዬ አስባለሁ። ከመንግስትም ደግሞ በነገር ላይ መጀመሪያ ጊዜ ነው የህዝብ ተወካዮች ምክር ቤት አባላቶች መጥተው እኔ ጋር ተወያይተዋል ልባላሉም እንጂ በጣም ተገርሞ እዚህ የሚያስታውሱ ሰዎች አሉ። ከጠቅላይ ሚኒስትሩ ጋር አብሮ የተወዳደረ ሰው የዛው የህዝብ ተወካዮች ምክር ቤት አባል መጥቶ ተወያይቷል። እንዲህ ያሉ ነገሮችን ስታይ የበለጠ ትጠነቅቃለህ። ሰው እያደመጠ እንደሆነ ስታቅ አሁን ብዙ ጊዜ አንዳንዴ እኔ በጣም ስቆጣ ኃይለ ቃል ምናምን በዚህ ተሳዳቢ አላስተናግድም ምናምን ስል ዝም ብዬ አይደለም። በጣም ትላልቅ ሰዎች እያደመጡ ከቤተሰቦቻቸው ጋር ከአባቶቻቸው ከልጆቻቸው ጋር ፖለቲከኞችም እያደመጡ እንደሆነ ስታቅ ለእያንዳንዱ ንግግር ትጠነቅቃለህ። ቢኮዝ ጊዜያቸውን ሰውተው ነው እያደመጡ ያሉት እና በማህበረሰቡ ላይ ለማህበረሰቡ ድምፅ በመሆን ከእኔ ቤት መጥተው ከሚወያዩ ሰዎች ብዙዎቹ ግባት ወስደዋል። አይ በጣም አሪፍ። አይ ስለምናየም ነው ብዙዎቹ ፖለቲካን የሚወዱ በፖለቲካ ያሉ በብዙ ሺዎች አንተ ቤት የሚታይ ነው። ስለዚህ አረ የሚሳመውን ነገር አክሊሉ የምሰጠኝ በጤና ነው። ማብራዘር ምን አስበ ነው አኬ አረታው ብራዘር አረታው እንድትሰማስበን እንድልሰው እኮ ነው ላስላስ አረ እኔ በጌታ ነኝ ሰው አልስም። ወንድምና እህቶቼ ተው እንደዚህ እያደረግ አትስጠኝ። አክሊሉ ግን ተው እንደዚህ አይነት ነገር ለምንድን ነው የምትሰጠኝ? ተው እንጂ አክሊሉ ተው እንድል ነው። ተው አኬ ተው። እዚህ መጥቶ ነበረ። ቴንኪው አኬ ጊፍት ላይ ነበርና በእንትን በአጀንት ሀሳብ ላይ ሆኜ እንትን አላልኩትም። ቴንኪው ለምትን ከልብ አመሰግናለሁ አኬያቸው። እኔም ቴዶ ንግግራችን ላይ ፎከስ አድርጎ እሱም አዳማጭ ነው። በጣም አንድ ነገር ቴዲ የማይታማበት ነገር በጣም አዳማጭ ነው። ለ10 ሰዓት ቁጭ ብሎ የማዳመጥ ብቃት ያለው ልጅ ነው። ስለዚህ ከእሱ ጋር ስትነጋገሩ ዩ ሜክ ሹር የምትናገሩን ነገር ቫሉ ያለው ቁም ነገር ያለው የሚጫወትም ከሆነ ጨዋታ ያለው ነገር አድርጉና ለዛ ነው በደንብ አቴንሽን ሰጥቼ የማዳምጠው። ቴዶን እንድጠይቅላችሁ የምትፈልጉት ነገር ካለ እኔ በጣም ስለምትመቸኝ በምንም ነገር ላይ ኢቭን በእኔ ላይ ትችት ራሱ ብታቀርብ ደስታዬን አልችለውም። ለምን? ትክክለኛ ነው ብዬ ስለማምን፣ ትክክለኛ አዳማጭ ስለሆንክ፣ ትክክለኛ ነገር ስለምታይ በእኔ ራሱ ላይ ትችት ራሱ ብታቀርብ እግዚአብሔር ምስክሬ ቴዲ የሚናገረው ነገር ትክክል ነው። እርግጠኛ ነኝ የኔ ላስላሱ ይደብረው ነበር። he doesn't have to tell me I know it። ምክንያቱም ተሳዳቢ ሰው አይደለም። ግን ያችኛዋን ፓርት ትቶ የሚወድልኝም ፓርት ይዞ ነው ጓደኝነት፣ ወዳጅነት እያችሁ የሚወድልኝ ፓርትን ይዞ ነው ብዙዎቻችን ጓደኛ ሆነን የቆየ ነው እንጂ ስድቡ ጠቃሚ ሆኖ ተገኝቶ አይደለም። ግን በአንድ ነገር ሁለመናችሁን ለማግደል የሚሞክሩ ብዙ ሰዎች አሉ። ግን እኔ የሰጡኝ ጓደኞች እግዚአብሔር ሲባርከኝ ከነ ምናምን የሚወዱኝ ወዳጆች ነው ያሉኝ እና ቴዲን ለዛ ነው። ቴዲን የምትጠይቁት ነገር ካለ እዚህ ጋር ጻፉልኝ። እኔ በደንብም ስለማቀው አቅሙንም ችሎት የሄለን ጉዳይ እሺ የሄለን ጉዳይ ምን ላይ ደርሷል? አንተ ነበር ኬዙን ያዝከው። እንጠይቃለን። ምን ላይ ነው? መልስላቸው። በጣም አሪፍ ጥያቄ ነው። ውሳኔ አስተላልፈናል። እዚህ ቤት ያሉ አድማጭ ተመልካቾች ያውቃሉ። መጀመሪያ ጌም እንደነሱ የጌም ኤክስፒሪየንስ ስለሌለኝ ጌም የሚጫወቱ ሰዎችን ጥያቄ ሰብስቤ እንዴት ሊሆን ይችላል ብዬ የተለያዩ ነገሮችን ሰብስቤ ከዮናስ ጀመርኩኝ። ከዛ ወደ እሷ ሄድኩኝ። ያለው ገንዘብ ሊወጣ የሚችልበትን አንዳንዱ አልተረዳም። አንዳንዱ አሁን ዮናስን የልጅን እንትና ሳይ ምናምን ስል አልገባው። 1%ም ገንዘብ ሊወጣበት የሚችልበት ቀዳዳ ካለ 1% መጠየቅ አለብን። ሳትጠይቅ ለምን ታልፋለህ? ከዛ በመነሳት ጥያቄ ጠየኩት። እንዳዩ እያንዳንዱን ነገር አሳየ። ከዛ ወደ እሷ መጣሁኝ። እሷን ልጠይቃት ጥያቄ 1-2 ሳቀርብ በወቅቱ በጣም ፈቃደኛ አልነበረችም። በጣም ትከላከላለች ምናምን።
ዮናስ የዩኒ ቶሮንቶን ጉዳይ ከህዝብ ጋር አሁን በሚታይ ደረጃ አሁን የሚታይ ነገር ነው። መጨረሻ ላይ የወሰንኩት ውሳኔ ምንድን ነው? ከገንዘቡ መጥፋት ጋር ዩኒ ቶሮንቶ እኔ ሌላ ሁለተኛ ችሎት ይዘጋጅልኝ ማለት መብቷ የተጠበቀ እንዳለው ነው። እኔ ግን በእኔ ባዘጋጀሁት መድረክ የኔ ቤት አድማጭ ተመልካቾች እንቅጩን ማወቅ ስላለባቸው ብዬ የተናገርኩት ንግር አለ። ዛሬም ደግሞ ነው ማለት ነው። ከዩኒ ቶሮንቶ ጋር ተያይዞ ገንዘቡ ምንም ግንኙነት የለውም። ገንዘቡ የተወሰደው በራሷ በኩል ነው ለእኔ የሚያሳይ። አብዛኞቹም ይህን ሀሳብ ይገዛሉ። ከዛ በኋላም ግን የምትናገራቸው ንግሮች ለዚህ ደጋፊ ሀሳቦች እንደሆኑ ሰዎች ሲናገሩ ሰምቻለሁ። እና $57,000 ጉዳይ በእኔ ድምዳሜ ከዩኒ ቶሮንቶ ጋር የሚያገናኘው ነገር የለም። ገንዘቡ የተወሰደው በራሷ በሄለን ወርቅዬ በኩል ይሄን ነው የደረስኩበት ድምዳሜ። ይሄ ማለት ግን እሷ ወስዳለች ምናምን ማለት ሳይሆን ግን ገንዘቡ የተወሰደው በሷ በኩል ነው። ይኸው መልሷል። እኔም እንዲያውም ጓስልበት የነበረ ጉዳይ እኔ ነኝ ቀድሜ ነገሮችን ብትንትኑን ያወጣሁት። ለምን ድራማ እንደሆነ በገባኝ ሰዓት መደረግ የነበረበትን ቃል በቃል ተናግሬያለሁ። ያ ነገር ሲሆን መጀመሪያ ያው ዮኒ ተከፋይ ነው የምባለው ፈርዶብኛል አባቴና ተከፍሎት ነው ዮኒ ቶሮንቶ ከፍሎት ነው ምናምን አሉ። መጨረሻውን ሲረዱ ግን ያው ሁሉም በዚህ ነገር በደንብ ነው። ሌላው ቴዲ ለምን አያገባም እያሉኝ ነው እዚህ ውስጥ ሴቶች ናቸው በነገራችን ላይ ወንዶች አይደለም የጠየቁ ሴቶች። ቴዲ ለምን አያገባም ሁሌ ያለችኝ እያለ አቁለጨልጨናል። ምን አስቡ ነው? ማቁለጭለጭ ጥሩ አይደለም። ከፈዘዘች እንግባበት አይነት ነገር ነው መሰለኝ። ሴትየዋ ከፈዘዘች እኛ እንገባበታለን እያሉ ነው። እና ምን ትላል? ሴትዮዋ አልፈዘዘችም። ፍቅረኛ አለች። እግዚአብሔር በፈቀደበት ሰዓት ለህዝብ ይፋ አደርጋለሁ። እዚህ ቲክቶክ ላይ ሰርግ ስሰርግም እንግዲህ ቲክቶክ ላይ ነዋሪዎች ጋብዛለሁ። በጣም ማከብራችሁ በጣም መወዳችሁ ሰዎች ጥሪ ያቀርባለሁ። እንደዛ ቢሆን ደስ ይለኛል። ቲክቶክ ላይ ለመጀመሪያ ጊዜ ላይቭ በሰርግ ደስ ይለኛል። እንግዲህ ሰምታችኋል። ፍቅረኛ ያለችው አክብሮለት እግዚአብሔር በፈቀደ ጊዜ ትዳር መስርቶ እንደሚኖር እየነገረን ነው። እንግዲህ ሶሪ እርማችሁን አውጡ። ቴዳ አለችው። ሌላ የምጠይቁት ካለ ሌላ ቴዲ ወይኔ በላቸው አለች አንዱ። እስካላገባ ፉንፉን ማለት ይቻላል ማለት ጓጓ በሉ ጠይቁ። ምን አይነት ምንድነው እሷ የተለየችው ነገር ምናምን እያላችሁ። አዎ አበሻ ናት። የቴዲ አበሻ ትመስለኛለች አይደል? አበሻ መስለች። ከዚህ በፊትም ሲል ስለነበር ስለሰማሁት አበሻ ነው ያ። ስለዚህ ወይኔ በላቸው በውስጥ ሄደች እሷ የተለየ ነገሯ ምንድነው ምናምን እያላችሁ መጠየቅ መብታችሁን። ሲያገባ ነው ያ ነገር ሊቆም የሚገባው። ካላገባ ኮንትራት። አይ አንድ ነገር ቴዲ የማይጠየቀውን ልንገራችሁ። የፖለቲካ ማንነቱን ጋዜጠኛ ስለሆነ የማይጠየቅ ነው። የእምነት ማንነቱን ፖለቲከኛ ጋዜጠኛ ስለሆነ የማይጠየቅ። ይሄ ትክክለኛ ፕሮፌሽናል እንትኑ አይፈቅድለትም። ለዛ ነው ፋሚሊ እንጂ እምነት አለው በስነ ስርዓት ኢትዮጵያዊ ነው የሚያምንበት የራሱ መንገድ አለው። ግን እንትኑ ፕሮፌሽኑን በደንብ የሚከተል ወንድማችን ስለሆነ ሃይማኖቱን ከተናገረ ለካ እንደዚህ ስለሆነ ነው ለእንትና አይደለው የሚባል ቁማር አለ። የፖለቲካ አመለካከቱን ከተናገረ ለካ እንደዚህ ስለሆነ ነው ተብሎ ደግሞ ጥብስ እንዲህ እስከዛሬ ሲያደርግ የነበረውን በሙሉ ዜሮ ለመክተት የሚያደርሱ ሰዎች ሊፈጠሩ ይችላሉ። ስለዚህ ቴዲም በዚህ ስማርት ስለሆነ ያንን ነገር መቼም አይነግራችሁ። ጴንጤ ነው ካላችሁ ደስ ነው የሚለኝ። ጴንጤም ከሆነ ኦርቶዶክስም ከሆነ ቡዲዝምም ከሆነ ሙስሊምም ከሆነ ደስ ነው የሚለኝ። ሂዝ ማይ ብራዘር ኢዘር ዌይ ባያምንም ሂዝ ማይ ብራዘር።
እና የሚወደድ ወንድም እንጂ ተናግሮ የሚያስቀይም ወንድም የለንም። ስለዚህ በደንብ ነው የምናከብረው። በዚህ ብልጽግና ነው። ኧረ ህንፃ ማድረግ ብልጽግናማ የሚሆነው 3 ህንፃ ሲሰጡ፣ ከዛ ውጭ በባዶማ ብልጽግና አይኮንም። 3 ህንፃ ከሰጡት ወይና እንትን ነው እኮ ይሄ። ለምሳሌ እኔ አንድ በጣም የሚሰጥህ ነፃነት አለ። አሁን እኔ የትኛውን ለሚስቴን ቦሪቶ እየበላው ነው የማወራ። ይቅርታ ቀጥል። ደስ ይለኛል። እኔ አሁን ባለሁበት ሁኔታ ላይ እንደኔ ነፃነት ያለው ሰው የለም። ከፈለግኩኝ የፋኖችን አካሄድ ለእነሱ ፌርነስ ብዬ ትንታኔ እሰጣለሁ። ከፈለግኩኝ ተቻለሁ። ከፈለግኩኝ የመንግስትን አካሄድ በዚህ ትክክል ነው፣ በዚህ ትክክል አይደለም ብዬ ከፈለግኩት ቲፒኤልኤፍ የፈለግኩትን የመተቸት ነፃነት ሰጥቶኛል። አሁን ለዛ ነው ብዙ አሁን በእኔ ጉዳይ ላይ ግራ የሚገባቸው ለዛ ነው ያለመዱት አፕሮች ስለሆነ ማለት ነው። አማራ ጠል ነው። አሁን የተለመደ የብሔርተኞች አባባል አለ። ለአማራ ፌቨር ያደርጋል ወይም ደግሞ አማራ ጠል ነው ብለው ለኦሮሞ ብሔርተኞች ቢነግሯቸው እንደ እሱማ ከእናንተ በላይ እኛን ነው የሚጠላው ይሏቸዋል። ትግራዮች ጋር ሄደው ፕሮ ትግራይ ነው ትግራዋይ ነው ምናምን ቢሏቸው ኧረ እሱ እኛን ይጠላል ይሏቸዋል። እና ኢቨን በራሳቸው በብሔርተኞች መካከል እንኳን መግባባት የለም። ለእኔ ተመችቶኛል። አንዳቸው አቋም ይዘው በእኔ ጉዳይ ላይ ሊያወሩ አይችሉም። ይሄ መሆን የምፈልገውና መሆንም ያለበት ነው ብዬ ማምነው ለዛ ነው። እንደዚህ አይነት ፊሊንጎችን ሳይ በቃ ትክክለኛ መንገድ ላይ እንዳለው ይገባኛል። ሀገር ቤት ከሄድክ ስንት ጊዜ ሆነ? ዘመን ከኢትዮጵያ ሙሉ ለሙሉ ከወጣ ተመልሰ ካልሄድ? የዛሬ 2 ዓመት ከምናምን ኢትዮጵያ ነበር። ኦኬ 2 ዓመት ይሄ 3 ዓመት ሆኖኛል። ሶስት ዓመት ኢትዮጵያ ነበር። ግን ተመልሰ በቅርብ የመሄድ እቅዱ አለ? ኢትዮጵያ ላይ ለምንድን ነው ሶሪ እየበላን ቤተሰብ ይቅርታ፣ በአየር ላይ መብላት ስለሌለ አሜን። እና ኢትዮጵያ ላይ በትልቁ ሚዲያ የመክፈት እቅዱ የለም? በደንብ አለ። እኔ ከሚዲያ የተለየ ህይወት ባይኖረኝ ደስ ይለኛል። ሚዲያ በጣም ወዳለሁ፣ ስፖርት ወዳለሁ፣ ኳስ እጫወታለሁ። ግን ሌሎች የራሴ አሁን ማሰባቸው ቢዝነሶች እንዳሉ ሆኖ ግን በጎን ሚዲያ ጋር በቃ ከሚዲያ ጋር የተያዘ ነገር በጣም ደስ ይለኛል። ኢቭን አሁን ጓደኞቼን ምናምን አሁን የራሳቸውን የአየር ሰዓት ከፍተው ምናምን በነፃነት እየሰሩ ፏ ብሎ ሲኖሩ፣ አሁን ጋዜጠኝነት በጣም የሚከፍልበት ዘመን ነው። እንደ ድሮ አይደለም። እንደ ድሮ ስል አሁን እኔም ኖሬ እንደ ድሮ ለማለት በቃኝ። የዛሬ 6 ዓመት የነበረው እንትኑን አሁን አንድ አይደለም። አሁን እያንዳንዱ ሰው ማይክና ጠረጴዛ ክብ ጠረጴዛ ካለው ቤቱ ሚዲያ ነው። አሁን ኢቨን የመንግስት ሚዲያ ላይ የሚሰሩ ሁሉ ገንዘብ የሚያገኙበት ሰዓት ላይ ነው ያሉት፣ ጥሩ ኮንተንት ካለህ ማለት ነው። የአየር ሰዓት ገዝተው ወይ ሬዲዮ ላይ ወይ ቲቪ ላይ ይሰራሉ። ጥሩ ስም ያላቸው የተሻለ ብዙ በጣም ትልቅ ገንዘብ እያገኙ ይኖራሉ። እና በተለይ ተሰጥኦ ካለ ክሬቲቪቲ ካለ እንደ ከዚህ ቀደሙ አይደለም ይሄ የሚዲያ ስራ ይረሃፍቱ። አሁን ጆርናሊዝም መማር ብትማር ጥሩ ነው። ባትማርም ሳይማሩ እኔ ማቃቸውን ኤሌክትሪካል ኢንጂነሪንግ የጨረሱ ሎየሮች፣ ህግ የተማሩ ልጆች እሱን ትተው በሚዲያ ላይ የተሳካላቸውን ሰዎች አይቻለሁ። እና ተሰጠው ካለ ምናምን አሁን አለማችን ላይ ቢስት የምትላቸው በሶሻል ሚዲያ ተጠቅመው ነው መልታይ ቢሊዮነሮች ናቸው። አንድ እንግሊዝ ውስጥ ያሉ ክለቦችን እንኳን እስከ መግዛት ጥያቄ የሚያቀርቡት ዘመን ነው። እና ዩቲዩበሮች በአሁኑ ሰዓት ዩቲዩብ ላይ የሚሰሩ ሰዎች በጣም 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 ሀብታሞች ናቸው። ቁጥር 1 ሀብታም ልትላቸው የምችላቸው ደረጃ ላይ ነው ያሉት። እና እንትን በተለይ ኮንተንት ክሬት ስታደርጉ ሚዲያ ላይ መምጣት የምትችሉ ሰዎች ካላችሁ ፕሮፋይላችሁን አታበላሹ። አሁን ያለውን ዘመን ተጠቀሙ ነው የምለው። ተጠቀሙበት። ትንሽ ፈጠራ ካከላችሁበት ይከፍላችኋል የሚል እምነት አለኝና ያ ከሚዲያ ጋር የተያዘ ህይወት እንዲኖር ይፈልጋሉ። አገር ቤት ገብቼ በሰራ ደስ ይለኛል። በዚህ አጋጣሚ ስፖንሰሮች መጥራት እንችላለን እንዲያስተዋውቁ። በዚህ አጋጣሚ አንድ ነገር ልናገር። ቴዲ ሐዋሳ የሚባል የቴሌግራም ቻናል አለኝ። 4700 ቤተሰብ ያለው ነው።
ከኔ ጋር አብረው ይሰሩ የነበሩ ከትምህርት ቤት ተመርቀው ሚዲያ ላይ የሚሰሩ 4 ጋዜጠኞች በጋራ በመሆን ዜና እንጽፋለን፣ ዜና እናነብ ነበር። እኔ ከኪሴ እየከፈልኳቸው የተሻለ እየከፈልኩ ማለት ይከብደኛል፣ ግን አንዳንድ ነገር እየሰጧቸው ማለት ነው። አሁን ዜና ጀምረን ዜናውን አቁመነዋል። በራሴ ለኤዲተሮችም ለሪፖርተሮችም መክፈል ስለማልችል ማለት ነው። ግን ይሄ የሚዲያው ባህሪ ስለሆነ ቴዲ ደግሞ እንትን ውስጥ ጥያቄ ልመና ውስጥ ገባ እንዳትሉ፣ አልጀዚራም ሲኤንኤንም ፎክስም ኦዲየንሶቻቸውን ሰፖርት አድርጉ ይላሉ። ያለና ሁሉ እና ፖቴንሻል የሆኑ እንደዚህ እንትኖችን አስባለሁ። በተለይ ጥሩ ፈንድሬዝ ማድረግ ብችል እና እነዚህን ሪፖርተሮች ኪፕ አድርጌ መክፈል የምችልበት ደረጃ ላይ ብደርስ ሚዛናዊ የሆኑ ነገሮችን ማቅረብ እችላለሁ ብዬ አስባለሁ። በጣም አሪፍ። እንዲሁም በአንተ ፔጅ ላይ ማስታወቂያ መስራት ለሚፈልጉ ያው ከፍላችሁ በቴዲም ማስታወቂያ በማንም ትችላላችሁ ብዬ አስባለሁ። እና አንዳንዴ አድቫንቴጃችሁን ውሰዱ። አንዳንድ ሰዎች ጥሩ ቢዝነስ ካላችሁ በብዙ ሺዎች በመታየት ነው ቢዝነስ አክቹዋሊ ማደግ የሚችለው። ኢን አሜሪካ ሜክዳኖ የማይረባ ምግቦች በጣም ተሽጠው ሚሊዮነርስ ያደርጓል። ቢሊዮነርስ የሆኑበት ምክንያት ማስታወቂያ ነው። ስለዚህ ማስታወቂያ የምትፈልጉ ካለ በምትፈልጉት መልኩ እኔም ጋር እሱም ጋር እነተሞም ጋር ሌሎችም ታዋቂ የተባሉ ሶሻል ሚዲያ ላይ ያሉ ወንድሞች እህቶች ጋር በመቅረብ ማስታወቂያ ማሰራት ትችላላችሁ። ማስታወቂያችሁም በስነስርዓት ተሰርቶላችሁ ጥሩ ዋጋ ከፍላችሁ ይኬን ሙቭ ኦን እና ብዙ ጊዜ ያ ነገር ይጠቅማል። ስለዚህ ቴዲን ምናልባት ያግዘዋል ብዬ የማስበው እንደዚህ ማስታወቂያ ትልልቅ ካምፓኒዎች ካላችሁ ማስታወቂያ ብታሰሩት እናንተም ተጠቃሚ ናችሁ፣ እሱም ተጠቃሚ ይሆናል። ሚዲያው እየሰፋ ይሄዳል ለማለት ነው። እንግዲህ ለአንተ ብዙ ጥያቄ የላቸውም ቤተሰብ፣ ምንም ማድረግ አይቻልም። ሚስት ነበር ተጠየቅ፣ ኢትዮጵያ ነበር ተጠየቅ፣ በፖለቲካ እና በሃይማኖቱ ተጠየቅ። ምን ቀረ? ምንም የለንም። ቁመት ስንት ነው? ቁመቴ በእናቴ ነው የወጣሁት። ማዘር ረጅም ናት። ማዘር ረጅም ናት። ፋዘር አጭር ነው። አጭር ስል አሁን ታላቅ ወንድሜን አበሽቀዋለሁ እንትን እያልኩኝ፣ አሁን ታላቅ ወንድሜ በአባቱ ነው የወጣው። እኔ በእናቴ አይ ዶንት ኖ እንዴት እንደሆነ አላውቅም። እድለኛ ሆኜ በእናቴ ወጣሁ። እኔ ደግሞ በማዘር ነው የወጣሁት። አይገርምም? ፋዘር 6'4". አንተ ምን ይውጠኝ ነበር እላለሁ። ምን እና ፋዘር በጣም አጭር ናቸው። ፋዘር ከኔ አንጻር አሁን እኔ ሜትር ከ84 ነው። ደሩ ዛህረሩ ነህ ማለት ነው። ደሩ እንደዛ ነው። ደሩ እንደዛ ነው። ደሩ በጣም ረጅም። ደሩ ፍሮም ቤይ ኤሪያ ረጅም። ስለዚህ በእንትን ምንድን ነው 6'4", 6'3", 6'2" ነው የሚሆነው አይደለ? You were very tall. Very tall. Oh yeah. ረጅምኛ እኔ የእሱን አጣቶ ምላስ ሰጠኝ። ፈጣሪ ይችላል። ልዩ ልዩ እኮ ነው የፈጣሪ ያሰጣል። ያ የእኔ 5'9" ነኝ። 5'9", 5'10" አካባቢ ብዙም አራት። ኧረ በለው በኢንች እኮ በጣም ረጅም። በጣም ረጅም 6'3" is tall፣ በደንብ tall ረጅም። ያ 5'9" አካባቢ ነኝ። ግን እንደው እንትን ኦፌንድ እንዳይሆኑ አደራ እና ብዙ ጊዜ ከአጭሮች ጋር የተያዘ አሁን እቺ አንዱ ልጅ ምን ሲናገር ሰማሁት መሰለኝ። ቴዲ አለኝ እኔ ሳስበው አለኝ አሁን ይሄ ዓለም ላይ የምታየው ምናምን ምስቅልቅል አለመግባባት የአጫጭር ሰዎች የስራ ውጤት ይመስለኛል አለ እና ብዙ ነገሮች እነዚህ አጫጭር ነገሮች አጫጭር ሰዎች የሚፈጥሩት ነው ብለው ኔጌቲቭ ሰዎች ጋር ያያይዛሉ። እና ምን ትላለህ እስኪ ነገር ሊሆን ይችላል ገበለመስ ተንኮሎች ናቸው። አጭር ሰዎች ተፍ መሆን አለባቸው። ቢያነሶች ተፍ መሆን አለበት። ምክንያቱም ማጆሪቲ ቶል ከሆንክ ነው ሬጉላር ማንም አይሳፈጥም፣ ማንም ነማይ አጠረ ስትል ግን ይገርብታ። እውነቴን ነው። ዓለም ትገፋለች። አሁን ሴቶች አጭሮ እንዳልወድም ምናምን ይላሉ። ታዬ አጭሮ እንዳልወድም እንዲያልወድም ይላል። በእግዚአብሔር ስራ ነው የገቡት። ገባ? ወፍራም ቢሎ አንደርስታንድ፣ ቦርጫም ቢሎ አንደርስታንድ። እግዚአብሔር ነው ቁመት የሚሰጠው፣ ማንም ሊሰጥ አይችልም። ገባ? ስለዚህ ፈልገው የሚመጣ ነገር አለ።
ስለዚህ ግን ይገፋሉ። አሁን አሜሪካን ሀገር በተለይ የዚህ ሀገር ሰዎች ይገፋሉ። አጭር ወንድ አልወድም ብዙ ሴቶች ይላሉ በእንትኑ ግን ዋንስ ዩ ጋት ዘ ማኒ ሴቶቹ ቁመት አይታያቸው ምን አይታያቸው። የዛኔ ያንተ ቁመት እንዲያውም አጭር ነው። ፍሬንድ ዘኪዮስን አክለ ሳቢው ካለ አቤት ቁመት ትደርሳለህ፣ ይመጣል። ገባ? ስለዚህ አጭር ሰው ተፍ መሆን አለበት። እንደሌላው በቀላሉ የሚያገኛቸው ነገሮች በቀላሉ የለም። አሁን ለምሳሌ በውሻ ብታይ እንደ ችዋዋ ኃይለኛ የለም። ችዋዋ ይቺን ነው የምታያለው። ግድንግድ የተባለ ውሻን ታስፈራራለች። ለምን? ያላት ነገር እሱ ነው። በቃ ጋር ቢተፍ እና አጭሮችን ጠንካራ የሚያደርጋቸው መገፋታቸው መገፋት። አንተ አሁን ልዩነቱን አታውቀው። ገባ? ሁልጊዜ በሆነ ቦታ ላይ ቦታ ይሰጣል። ዝም ብሎ አጠር ካለ እንደዚህ ተብለ የምትታይበት ነገሮች ሊፈጠሩ ይችላሉ። ገባ? ስለዚህ አብሶሉትሊ 6'3" የሆነ በተለይ አሜሪካን ሀገር ብትሆን አንተ አለቀ። ሴቶቹን እንደዚህ እሽኮኮ ተሸክመ 90ውን ነው የምትሄደው። እዚህ ሀገር ላይ አሜሪካ በተለይ ተሸክማቸው ነው ሙሉ የምትዞረው። ተሸካሚ ነበር የሚያደርገው። አሁን ደግሞ የመጀመሪያው ክራይቴሪያ ነው እዚህ ሀገር አባቢ እየተሳሳቀን እስኪ እናዝናናቸው አድማጭ ተመልካቾቻችንን። ለዛ ነው ሁሉም ሰው መስማት ወደሚፈልግበት ወይም ደግሞ ወደ መዝናኛ ፕሮግራም ደግሞ እንቀይረው። አሁን ሶሻል ሚዲያ ላይ እኔም አንተም ሼር የምንደራረጋቸው አስቂኝ ነገሮች አሉ። አስቂኝ ነገር ስታገኝ ትልክልኛለህ፣ አስቂኝ ነገር ስታገኝ ትልክልሃለህ። ብዙ ጊዜ ተቃራኒ ጾታዎች በተለይ የሴቶች ጉዳይ ከገንዘብ ጋር ይያያዛል። አሁን ገንዘብና ትዳር ወይም ገንዘብና ፍቅር አብረው የሚሄዱ ነገሮች ናቸው ብሎ ይናገራሉ ሰዎች። ሴት ልጅ ወንዱ ገንዘብ ካለው አስቀያሚ ብትሆን እንኳን መልአክ መስለ ነው የምትታያት ብለው በጀፈናው ጀነራላይዝ አድርጎ የሚናገሩ አሉ። ኖ አሁን በዚህ ባለንበት ዘመን ገንዘብ አይደለም ቦታ ያለው ፍቅር ነው ብሎ ሀሳብ ደግሞ የሚሰጡ አሉ። ገንዘብ በዛ ደረጃ ላይ በፍቅር ውስጥ ወይም ደግሞ በተቃራኒ ጾታ ግንኙነት ውስጥ ገንዘብ ቦታ አለው ብለህ ታስባለህ? ያ ምኑም መሰለ በብዛት ሴቶች የሚያዩት ብዬ የማስበው ያንተን ፖቴንሻል ነው። ፖቴንሻልን በጣም ይፈልጉታል። ነገ እንደምትቀየር የምትጥር አይነት ሰው ከሆንክ ያ ገንዘባቸው ነው ነው። ሴቶች በብዛት የማይወዱት ስንፍናን አይወዱም። ከወንድ ልጅ ኤክስፔክት እምልህ ሊደበሩበት ምናምን ይችላሉ። ለቁም ነገር ግን የወንድ ልጅም ፖቴንሻል ጠንካራ ነው ወይ ነገሮች መቀየር ይችላሉ ወይ ሳቢ ማምጣት ይችላሉ ወደፊት ከንያ የሚል አስተሳሰብ አለ። ሰነፍ ከሆነ ግን ብዙ ጊዜ ሉስታል። ስለዚህ ምን አለው አንተ ፖቴንሻል ገንዘብ ያመጣል። ታስባራለህ። ያንተ ፖቴንሻል ያንተ ውስጥ ያለው ነገር ለመስራት ወይም ደግሞ ገንዘብ መስራት የሚባለው 18 ሰዓት መስራት የሚመስላቸው ሰዎች አሉ። 18 ሰዓት እንትን ብሎ ገንዘብ የማይበቃው ሰው አለ። ምንም የለም ደክማል፣ ገንዘቡንም አትጠቀመውም። እና ስማርት ወይ የሆኑ ሰዎችን በጣም ይመርጣል። ካየ አርቲስቶች የሚወደዱበት በቀላሉ ገንዘብ ስለሚያመጡ ለምን ይዘፍናል ወይ ደግሞ የሆነ ነገር ያደርጋል። ይሄ ጋር ድማ ኦልሞስት ሰው ጋር ቶሎ ተደራሽ። ስለዚህ ታዋቂ ሰውን አቅም ያለው ሰውን ፖቴንሻል ያለውን እንትን የሚሉት ሴቶች ቅድሚያ የሚሰጡት እንዴ ልጅ ቢወልዱ ምን ሊያደርጉት? አሁን አንዳንድ ሰው የሚከራከር ሴት ልጅ ገንዘብ ያለው ይላል። የስ ይላል እንዴ ወለዳችሁ ልጅ በምን ሊያደግ ነው? ሀው ይገነብረኝ ደቂ ግን እነሱስ መጠየቅ የለባቸው። እነሱ ምን መሰለ አሁን እነሱ ቢኖራቸው ወንድ ልጅ አሁን የበታችነት ስሜት ይሰማዋል። እርግጠኛው ልንገርህ አንተ ጋር በጣም ሀብታም የሆነች ሴት መጣ ቴዲዬ አፈቀርኩ ቴዲዬ ከአንተ ጋር ምንም ችግር የለውም መኖር ብትልህ ተሳቀ ትሞታለህ አንተ ራስህ እሷ ሳትል። ገንዘብ ሜክ ማላድረግ ከሆነ ገንዘብ ሬጉላር ገንዘብ አንተ ሜክ እያደረግ ነው። በጣም ሚሊዮነር የሆነች ቆንጆ የሆነች ሴት አንተ ጋር መጣ ቴዶ አፍቅሬያለሁ ልኖር ብትልህ ምን አስበህ ነው የምትለው? የወንድ ልጅ አስተሳሰብ ተገልጾለት እንደዛ አያውቅም። ግራ ነው የሚጋባው ወንድ ልጅ።
እና የበታችነት ስሜት ይሰማዋል። የተማረች ሴት በጣም ኤጁኬትድ የሆነች ሴት አንተ ጋር መጣ አብረን ነው ስትባል ራስን አውርድ ነው። ወንድ ልጅ በባህሪያችን የወንድ ልጅ ትንሽ የለውም የሚባለው ለዛ ምን መሆን ነው የሚፈልገው? የበላይነት ረዳት ብሎ ነው መጽሐፍ ቅዱስ የሚናገረው አይደል? ሴት ልጅ እንድትረዳ እንድታግዝ እንጂ የበላይ እንድትሆን አለ እና ይገነ ጊቨር ኢሚዲየትሊ አንተን በአቅም ስትበልጥ አብረ ስልጣኑንም ነው የምታስረክበው። ዳሳስ ዊዱ ዛይ ስልጣኑን እልል አድርገህ ታስረክባለህ። አብሲ ቀቅዬ ልጠብ አብሲ ልጣልልሽ ነው የምትለው ደውለህ ገብቶሃል። ስለዚህ አብሲ ልጣልልሽ ወይ ልቀቅልልሽ ወይ ምን አማረሽ ወይ ብለህ ነው የምትጠብቃት ቤት ውስጥ ሆነና የመሳቀቅ ነገር ስለሚኖር ወንድ ልጅ ኮምፎርት ነው አይሰማውም እንጂ ሴት ልጅ ስንት ሀብታም የሆኑ ሴቶች ስንት ሰክሰስ ያላቸው ሴቶች ሲንግል ሆነው የሚቆዩበት መርጠው ሳይሆን የሚያመጡት ሰዎች እንትን ስለሆኑ ደግሞ ወንዱ ከተማረና ገንዘብ ካለው የሚፈልገው ፈልፈል አበጥ ምናምን ያለችዋን እንጂ የተማረችዋን አይፈልግም። ይህ ለዝም ወንጤ ምክንያቱም አርጊመንት አለ፣ ኮንፊደንስ አለ፣ ምን አለ ኖ ቴንኪው ነው የሚል። ስለዚህ ለዛ ወንድ የተማረ እውቀት ያለው ገንዘብ ያለው የተማረችዋን ብዙ ጊዜ ፈላጊያል። ምክንያቱም ሂጋሮ ጋር ተምሯል፣ ገንዘብ አለው፣ እውቀት አለው፣ ሁሉ ነገር አለው። የሚፈልገው ነው በቃ ሚስት ብቻ የምትሆን ነው የሚፈልገው እንጂ አብራንትን የምትለው ብዙ ጊዜ ፈላጊ አይደለም። እንደምታየው በዓለም ላይ እንደምታየው ማንም በጣም የተማሩና ትልቅ የደረሱ ሰዎች የተማሩ ሴቶችን አግብተው ሲኖሩ አለ። እንትንስ አለ ብለህ ታምናለህ? ለምሳሌ አሁን እዚህ ሶሻል ሚዲያ ላይ እነዚህ ፌሚኒስቶችን ብዙ ጊዜ እናያለን። አንዳንዶች የሚያንሸራሽሩት ባህሪ ስለሆነት ለመናገር እንደው ባል እንኳን ባይኖራት ወንድምን ባይኖራት የወንድ ጓደኛ የላትም እንዴ እስክትል ድረስ ትክክለኛ የወንድ ልጅ ጥላቻ የምታይባቸው ሴቶችን ታያለህ። ይሄ ስፕሪት የሆነ ነገር ወንድን የመጥላት ወንድን ዳውን የማድረግ መንፈስ ያለባቸውን ታያለህ። አንዳንዶች ባሉበት ሀገር ሆነው በአካል በጣም ሩራል በጣም ገጠር አካባቢ እንዳለ ሴት ያስባሉ።